እላችኋለሁ። እግዚአብሔር ጸጋና ሰላም ይብዛላችሁ። እንደምን አላችሁ? እግዚአብሔር ስም ይባረክ። እንደገና በምህረቱ እግዚአብሔርን ፊት እንድናይ እንደገና እድልን የሰጠን እግዚአብሔር የተባረከ ይሁን። እንግዲህ በክርስቶስ ኢየሱስ ደም በመዋጀት በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ የምናምን እኛ ክርስቲያኖች መጽሐፍ ቅዱስ ላይ በሉቃስ ወንጌል ምዕራፍ 1 ላይ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ 40 ቀን እየታያቸው ከሕማማቱ በኋላ ሕያው መሆኑን ካሳያቸው በኋላ አንድ ነገር ይነግራቸዋል። ስለ ታላቅ ስለሆነ ተስፋ ስለ መንፈስ ቅዱስ በእነሱ ላይ ስለመምጣት ይናገርና የዚህ ተስፋ ደግሞ መገለጥ ውጤት እነሱን ደግሞ የምስራቹን ተናጋሪዎች እንደሚያደርጋቸው ባሉበት በኢየሩሳሌም ተነስተው ይሁዳን አቋርጠው ሰማርያን አካለው ዓለምን በዚህ በምስክርነታቸው ቃል በዚህ ወንጌል ደግሞ እንደሚደርሱ ከነገራቸው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እያዩት ከፍ ከፍ እያለ ወደ ላይ ሲሄድ ይመለከቱታል። ደመናም ከሱ ከዓይኖቻቸው ሰውራ ወሰደችው ካለ በኋላ ሉቃስ ወንጌላዊ ሲናገር ሁለት ነጫጭ ልብስ የለበሱ ሰዎች በእነዚህ ሰዎች አጠገብ መጥተው እንደዚህ አሏቸው፣ እናንተ የገሊላ ሰዎች ሆይ እስካሁን ድረስ ትኩር ብላችሁ የምትመለከቱት ስለምንድን ነው? እንዲህ ከፍ እያለ ሲሄድ ያያችሁት ኢየሱስ እንዲሁ ይመለሳል፣ እንዲሁ ይመጣል ብለው የምስራችን ቃል ሲናገሩ እንመለከታለን። እና ዛሬም በልቤ ከበደ እንዳካፈላችሁ እግዚአብሔር በልቤ ውስጥ ያስቀመጠው ሐሳብ መላእክቱ ያበሰሩትን የምስራች እንዳስተጋባ ጌታ በልቤ ያስቀምጧልና ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም መምጣት ባለን በጥቂት ደቂቃ ውስጥ እንከፋፈላለን። ጥቂት እንጸልይ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራን አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራን ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ። እግዚአብሔር አምላካችን ስለሰጠን ስለ ታላቁ ተስፋ ስለ ዳግም መመለስ እጅግ አድርገን እናመሰግንሃለን። ይሄ ተስፋ ልባችንን ያሞቃል። ይሄ ተስፋ ነገን ስናስብ እንድንደሰት ያደርገናል። ክብር ሁሉ ለስምህ ይሁን፣ ክብር ሁሉ ለአንተ ይሁን። እናመሰግንሃለን ጌታ መንፈስ ቅዱስ በመካከላችን ስላለ ለእያንዳንዳችን ማስተማር ያለብን ስለምታስተምረን፣ መገሰጽ ያለብን ስለምትገስጸን፣ እንድንዘጋጅ ስለምታሰናዳን እናመሰግናለን። ክብር ሁሉ ለስምህ ይሁን በኢየሱስ ስም። እንግዲህ እንዳልኳችሁ እነዚህ መላእክት ነጫጭ ልብስ የለበሱ እነዚህ ሰዎች ያበሰሩትን ቃል ደግሜ ላስታውሳችሁ ነው በፊታችሁ የቆምኩት። ሁላችሁም እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በስጋው ወራት በሚመላለስበት ጊዜ ይቃወሙ የነበሩ ኢየሱስንም ሆነ ኢየሱስ ያስተምረው የነበረውን ትምህርት የሚተቹ የማይቀበሉ ሰዎች እንደነበሩ እናውቃለን። እነሱ የተሳካላቸው በሚመስል ሁኔታ ይህን የክብር ጌታ ወስደው ሰቀሉት። ይሄ በእግዚአብሔር ዕቅድ የታቀደ ቢሆንም በእነዚህ ሰዎች ተገደለ። ይሄ ብቻ ወንጌላት አይመሰከሩልንም። ነገር ግን ጌታ ኢየሱስን በፍጹም ልባቸው የሚወዱ የሚከተሉት የሚታዘዙ ሰዎችም እንደነበሩ ጌታም ደግሞ በዮሐንስ ወንጌል ምዕራፍ 15 ላይ ለነዚህ ደቀ መዛሙርት እናንተ አገልጋዮቼ ብቻ አይደላችሁም፣ ካሁን በኋላ እናንተን አገልጋዩ ባሮች ብቻ አይደላችሁም፣ ወዳጆች ደግሞ ብያችኋለሁ ብሎ ወዳጆች ሲያደርጋቸው እንመለከታለን።
ደግሞ ከዛ ቀጠል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለወዳጅ ደግሞ የሚነገርን ሚስጥር ደግሞ ሲያጋራቸው ሲያካፍላቸው እንመለከታለን። ከነዚህ ሚስጥራት መካከል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዳግም መመለስ ስለራሱ እመጣለሁ ደግሞ ወስዳቸዋለሁ የሚልን ታላቅን ብስራት ሲያበስራቸው ሚስጥርን ሲያካፍላቸው በወንጌላት ውስጥ እንመለከታለን። ይሄ በዛን ጊዜ ለነበሩ አማኞችም ሆነ በዚህ ዘመን ለምንኖር በጌታ በኢየሱስ ክርስቶስ አምነን ለዳንን ለኛ ታላቅ ተስፋ የምንጠብቀው የምንጓጓው ነገ ልናይ ልንገናኘው የምንናፍቀው ትልቁ ተስፋችን ነው። አሁን ያነበብኩላችሁ ክፍል በጸሎት መካከል ዮሐንስ ወንጌል ምዕራፍ 14 ላይ ያለ ክፍል ነው። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ያለውን ክፍል ነው ያነበብኩላችሁ። በዛ ክፍል ላይ ኢየሱስ እያወራ ያለው አውድ አንድ ሙሽራ ሙሽሪትን ሲያጭ በአይሁድ ባህል ያለውን አይነት ሥርዓት ይመስላል። ትንሽ እንመልከት። አይሁድ ባህል ላይ አይሁዳውያን መተጫጨት ስነ ስርዓት ከኛ ሀገር ከአፍሪካውያን ስርዓት የተለየ ነው። ይሄን ሁላችሁም ታውቃላችሁ ብዬ አስባለሁ። ትንሽ ለመመልከት ያክል እነዚህ ሰዎች ሲተጫጩ አባት ለባሉ አባት ለልጁ የሚሆን እጮኛ ያጫል። የሚያጫው ምናልባት በመልእክተኛ ምናልባት በአገልጋይ ነው። ሲመለከት ያጫት ሴት አባት ፈቃደኛ ሆኖ ከተገኘ አባትየው ደግሞ ለዚህች ሴት የሚሆን ስጦታ ይዞ ይሄዳል። ይዞ የሚሄደው አባቷ ፈቃደኛ ከሆነ ነው። ከዛው በመቀጠል ውል ያደርጋሉ። የውል ስነ ስርዓት አለ። ይሄ የሙሽራው አባት ወደ ሙሽሪት አባት በመሄድ ይቀመጡና አንድ ውል አላቸው። አንድ ስርዓት አላቸው። በዛ ስርዓት መካከል ነው ይሄ ለሙሽሪት አባት የሚገባውን ይሄ ብራይድ ፕራይስ ምናልባት ያው አዳዲሶች ብዙ ስላላችሁ በቅርብ ተምራችኋል በወሰዳችሁት ኮርስ ብዬ አስባለሁ። ለሙሽሪት አባት የሚገባ ስጦታን ይዞ ይሄዳል። ይዞ ከሄደ በኋላ እዛ አንድ ስነ ስርዓት ለምልክት ወደፊት ሊጣመሩ እንደሆነ ለምልክት አንድ ስርዓት ደግሞ ያደርጋሉ። ይሄ ስርዓት ምንድነው? ወይንን በመያዝ ሁለቱም ይጠጣሉ። ከወይን ፍሬ የተጠመቀ የወይንን ይጠጡና ይሄ ወደፊት እንደምንጋባ ማለትም ምልክት ነው ሲሉ ይሄን የቃል ኪዳኑ ምልክት ያደርጋሉ። ከነዚህ ሁነቶች በኋላ ይሄ ያጫው ወደፊት ባል ሊሆን ያለው ሰው ወደ አባቱ ቤት ተመልሶ ይሄዳል። አባቱ ቤት ተመልሶ ይሄድና መቼ እንደሚመለስ ለሙሽሪት አይነግራትም። ሙሽሪትም አታውቅም። ባልየውም አያውቅም። አባትየው ቤት እንደቀድሞ መስራት ይጀምራል። አባትየው ቤት ይመለስና ወደፊት ሊመሰርቱ ስላለው ጎጆ ሊመሰርቱ ስላለው አዲስ ህይወት ስፍራን ሊያዘጋጅ ይሄዳል። ቤት ይሰራል ማለት ነው። ይሄ በአይሁድ ባህል ያለ ነገር ነው እያወራኋችሁ ያለሁት። ከዛ ከሄደ በኋላ አባትየው በፈቀደ ሰዓት አባትየው ሂድ ባለው ሰዓት ወደ ሙሽሪት ቤት ይሄዳል። ምናልባት አባትየው ጋር የሚቆየው ልጁም አያውቅም። ምናልባት አመታት ሊፈጅ ይችላል። ከዛ አባትየው በፈቀደው ሰዓት ድንገት ሙሽሪት በማታውቅበት ሰዓት ወደ ሙሽሪት ቤት ይሄድና ሙሽሪትን ይዟት ይመለሳል። ወደ አባቱ ቤት ካመጣ በኋላ ለ7 ቀን ድግስ ያዘጋጃል። የዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱ ይሄንን ነው የምንመለከተው። ቃና ዘገሊላ ላይ ኢየሱስ በተገኘበት ሰርግ ማለት ነው። 7 ቀን ድግስ ያዘጋጃል። እንግዲህ ይሄ በአይሁድ ባህል ላይ ያለ የመተጫጨት ስነ ስርዓት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ አሁን ባነበብኩላችሁ ክፍል ላይ እንደዚህ አይነት ያለ ስርዓት ይመስላል። እነዚህ ሰዎች እንዲያስተውሉ የነገራቸው ይመስላል። እንግዲህ በአዲስ ኪዳን ላይ ጌታችን ኢየሱስ እጮኛ እንደሆነ የታጨች ሙሽሪት ቤተክርስቲያን ደግሞ እንደሆነች በተለያዩ ክፍሎች እንመለከታለን። ለዚህ ደግሞ ዋጋ ለሙሽሪት እንደሚያስፈልግ ደግሞ ይሄንን ዋጋ አባት እንደሚያቀርብ እግዚአብሔር አባት ለዚች ሙሽሪት ለምትሆን ለታጨችው ለዚች ዋጋን አቅርቧል። ይሄ ዋጋ
በአይሁዳውያን ባህል የተለመደ አይነት ዋጋ አይደለም። ይሄ ዋጋ በሰው ገንዘብ ሰው በሚገበያይበት ገንዘብ የሚለካ የሚተመን አይደለም። ይሄ ዋጋ አብ ያቀረበው አባት ወልድን ነው ለዚች ሙሽሪት። እንግዲህ በምን ያክል ፍቅር ብትወደድ ነው እግዚአብሔር አባት ኢየሱስ ክርስቶስን መስዋዕት አድርጎ ኢየሱስ ክርስቶስን ዋጋ አድርጎ ለዚች ቤተክርስቲያን ያቀረበው። ቤተክርስቲያን ማለት እኛ ነን። ዋጋችን እጅግ የተወደደ እጅግ ውድ ነው። በሰው የማይተመን እጅግ የላቀ ዋጋ በሰው ልጅ ታሪክ ታይቶ አይታወቅም። እግዚአብሔር እኛን የወደደበት ፍቅር። እንግዲህ ምን አይነት ሚስት ብትሆን ነው እግዚአብሔር ይሄን ያክል ትልቅ የሆነ ዋጋ ያቀረበው? ፕሮፋይላችንን ቅድም ስትመለከቱ ዘማሪዋ ስታነብ አይታችሁ ከሆነ ተሳዳቢዎች የነበርን፣ እግዚአብሔርን የምንጠላ የምንሳደብ የነበርን፣ ከእግዚአብሔር መንገድ ፈጽመን የራቅን፣ የማንከተል የማንሰማ፣ የእግዚአብሔርን ፈቃድና ሐሳብ የማናደርግ ሰዎች ነበርን። እንግዲህ እንደዚህ አይነት ፕሮፋይል ያላትን ቤተክርስቲያን፣ እንደዚህ አይነት ፕሮፋይል ያለውን ህዝብ እግዚአብሔር ልጁን ሰጠበት። የማይተመን ዋጋ፣ በሰው በሚገበያይበት ሰው በሚያወራበት ቋንቋ ሊገለጽ የማይችል ዋጋ። ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የመጨረሻውን እራት ሲያደርግ ታስታውሳላችሁ። ጽዋውን አንስቶ እንደዚህ አለ፣ ይህ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው እላችኋለሁ። ከዚህ ከወይን ፍሬ በአባቴ መንግሥት ከእናንተ ጋር አዲሱን እስከምጠጣ እስከዚያች ቀን ድረስ ዳግም አልጠጣም። ይህ የእጮኛው የመጨረሻ ወይን ነው። ቦታን ለማዘጋጀት ጌታችን ኢየሱስ ክርስቶስ ወደ አባቱ ተመልሷል። በዚያ ብዙ ስፍራ እንዳለ ኢየሱስ ራሱ ተናግሮ አሁን ሊመለስ በቅርብ አለ። ሙሽሪት የሆነችውን ቤተክርስቲያንን በውድ ደሙ እግዚአብሔር በገዛ ደሙ የገዛትን እቺን ቤተክርስቲያን የራሱ ሊያደርግ ወደ ራሱ ሊወስድ ደግሞ በቅርብ ይመጣልና ታዲያ ጌታ ኢየሱስ ክርስቶስ ተስፋን ለመሰጠን ዳግም እንደሚመለስ ዳግም እመለሳለሁ እኔ ባለሁበት ደግሞ እናንተን ወስዳችኋለሁ የሚልን ተስፋ ሲሰጣቸው እንመለከታለን። ታዲያ ለምን ሰጠ? አንደኛ አሁን እንደነገርኳችሁ ስለሚወደን ከእርሱ ጋር እንድንሆን ስለሚናፍቅ። አብዛኛውን ጊዜ ተመልከታችሁ ከሆነ ናፍቆት ከታች ወደ ላይ ብቻ ይመስለናል። ቤተክርስቲያን ብቻ የምትናፍቅ እና የምትል ይመስለናል። ነገር ግን ሙሽራው ከላይ ሆኖ ይናፍቃል ሙሽሪትን ሊያገኝ። ስለሚወደን ዳግም ይመለሳል። ጌታ ተስፋ የሰጠን ስለሚወደን ነው። እጅግ በጣም ይወደናል። የተወደድንበት ፍቅር እንዲህ ተብሎ የሚገለጽ እንዲህ ተብሎ የሚብራራ አይነት ፍቅር አይደለም። ስለሚወደን በእርግጥ ዳግም ይመለሳል። ጌታ ለምን ተስፋ ሰጠን? ሁለተኛ በብሉይ ኪዳን ስታጠኑ እግዚአብሔር በይሁዳ ቤት ለዘላለም የሚነግስ ንጉሥ እንደሚነግስ ተስፋን ሰጥቶ ነበር። የዚህ የትንቢት ቃል ፍጻሜ እንዲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ተመልሶ ይመጣል። በመቀጠል ተስፋ የሰጠን ሶስተኛው ምክንያት በመጀመሪያው መምጣቱ በስጋው መምጣቱ ብዙዎች ኢየሱስ ክርስቶስ እሱ መሲህ እንደሆነ አዳኝ እንደሆነ ለነሱ ኃጢአት ማስተሰሪያ ለመሆን የሚሰዋ እንደሆነ አልተቀበሉም። ገፍተውታል፣ ሰቅለውታል፣ ዝተውበታል። አምላክ ከሆንክ ራስን አድን ብለውታል። እግዚአብሔር አብ ኢየሱስ ክርስቶስን እንደተቀበለው ደግሞ እንዳከበረው ለዓለም ማሳየት ይፈልጋል። ኢየሱስ ክርስቶስ ዳግም የሚመለሰው አንደኛው ተስፋ የሰጠን ምክንያት ለዓለም ልጁን ማሳየት ይፈልጋል። የመረጥኩት ያከበርኩት እሱ ልጄ ነው። እሱን እንዲያዩ ስለሚፈልግ ጌታችን ተመልሶ ይመጣል። ጌታ እንዲህ ያለን ተስፋ ሰጥቶናል። የተረጋገጠ እውን የሆነ ተስፋ ሰጥቶናል። ታዲያ
ጌታ ደግሞ በምድር ላይ በነበረ ጊዜ አንድ የሰጠ ተስፋ ነበር አይደል? መንፈስ ቅዱስ እንደሚመጣ ይሄ መንፈስ በእነሱ ላይ በመጣ ጊዜ ምስክሮች አድርጎ ከኢየሩሳሌም ተነስቶ ምድርን እንደሚወርስ በዚህ ወንጌል እውነት የሚያምኑ ወደዚህ ቤተሰብ እንደሚቀላቀሉ ጌታ ኢየሱስ ክርስቶስ አስቀድሞ ተስፋን ሰጠ። ይሄ ተስፋ በምዕራፍ 2 ሐዋርያት ሥራ ላይ ስንመለከት በነዛ በተሰበሰቡ ቤተ መቅደስ አካባቢ በነበሩ ሰዎች ወርዶ በነዛ ሰዎች የሰራውን ትልቅ ተአምራት እናውቃለን መጽሐፍ ቅዱሳችንን ስንመለከት። ታዲያ እነዚህ በመንፈስ ቅዱስ ኃይል የተነቃቁ የታደሱ ሰዎች ወንጌልን በመስበክ ምድርን ዞሩ። ብዙ ሰዎች ወደዚህ እውነት ተመለሱ። ይሄ ሁሉ ከሆነ በኋላ ተመልሰው ደግሞ እነዚህ ሰዎች ይጎበኟቸው ነበር፣ መልእክትን ይጽፉላቸው ነበር። እንደምናውቀው አዲስ ኪዳን 27 መጽሐፍ ክፍሎች አሉት፣ 27 መጽሐፍት አሉት። ከነዛ ውስጥ ከግማሽ በላይ የሚሆኑት የተጻፉት በሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ በመልእክቶቹ ውስጥ ስለ ጌታ ዳግም ምጽአት ካወራቸው ንግግሮች 2 ክፍል እንመልከት። አንደኛ ተሰሎንቄ ምዕራፍ 4ን እናውጣ። 2 ክፍል ብቻ ነው የምናነበው። ይሄን ክፍል አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እወዳለሁ። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና። በጌታ ቃል የምንላችሁ ይሄ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዙ መላእክት አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንኖር ጌታ በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁ ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ብሎ መልእክትን ይጽፍላችኋል። በተሰሎንቄ ሐዋርያው ቅዱስ ጳውሎስ ወደ 3 ሳምንት የሚጠጋ ጊዜን አሳልፏል። ባሳለፈበት በምስክርነት ወራት ባሳለፈበት ጊዜ ስለ ጌታ ኢየሱስ ክርስቶስ ዳግም ምጽአት አስተምሯቸዋል። እንዳስተማራቸው እዚሁ አንደኛ ተሰሎንቄ ላይ ምዕራፍ 1 ከቁጥር 10 እና ሁለተኛ ተሰሎንቄ ላይ ምዕራፍ 2 ከቁጥር 5 ላይ ባለው ሐሳብ እንመለከታለን። ፈጽሞ እንዳስተማራቸው እንግዲህ የሚላቸው ለነዚህ ክርስቲያኖች እጅግ ያዘኑ ክርስቲያኖች እንደሆኑ በመልእክት ውስጥ መመልከት እንችላለን። ወገኖቻቸው የሞቱባቸው የሚወዷቸው ምናልባት የሞቱባቸው አሟሟታቸውም ናቹራል የሆነ አሟሟት እንዳልሆነ ይገመታል። በዚህ መጽሐፍ ቅዱስ ተማሪዎች እንደሚሉት እነዚህ ሰዎች ምናልባት በእምነታቸው ምክንያት የተገደሉ ይሆናሉ፣ ወጣት ሆነው የሞቱ ይሆናሉ፣ የቅርብ የሚሏቸው ዘመዶቻቸው የሞቱባቸው ይሆናሉ። ጳውሎስ እንደዚህ ይላቸዋል፣ በኢየሱስ እንደማያምኑ አካባቢያችሁ ላይ እንዳሉ አረማውያን ልታዝኑ አይገባም። እናንተ እንዲህ ልታዝኑ አይገባም። ምክንያቱም ተስፋ አለ። ክርስቶስ ኢየሱስ ዳግም በሚመለስበት ጊዜ እንደውም እኛ አንቀድማቸውም። ክርስቶስ ሲመለስ ከቅዱሳኑ ጋር ይመለሳል። ሲመጡ እነሱን ታገኟቸዋላችሁ፣ ከእነሱ ጋር ትገናኛላችሁ። ተስፋ እንደሌላቸው ከቶ አትዘኑ። እንደማያምኑ እንድታዝኑ አልፈለገም፣ አትዘኑ ብሎ መልእክትን ሲያሳልፍ እንመለከታለን። እያንዳንዳችን ክርስቲያኖች እያንዳንዱ ክርስቲያን በጌታ በኢየሱስ ክርስቶስ ሞትና ትንሣኤ የሚያምን ዳግም ደግሞ እንደሚመለስ ሊያምን እንደሚገባው እዚህ ክፍል ላይ ደግሞ ሲያሳስባቸው እንመለከታለን። ቁጥር 14 ላይ አማኝ አንቀላፋ እንጂ አልሞተም። አማኝ አንቀላፋል እንጂ አይሞትም። ጌታ ኢየሱስ ክርስቶስ ሲመጣ ይቀሰቀሳቸዋል። እዚህ ጋር ስንመለከት 3 አይነት ድምጾች ይሰማሉ ብሎ ጳውሎስ ለነዚህ ሰዎች ይጽፍላቸዋል። ጌታ ኢየሱስ ዳግም ሲመለስ 3 አይነት ድምጽ እንሰማለን። አንደኛ የጌታን የትእዛዝ ድምጽ እንሰማለን። በመቀጠል የመላእክት አለቃ ድምጽ ይሰማል።
ሶስተኛ የእግዚአብሔር የመለከት ድምጽ ይሰማል። ከነዚህ ድምጾች በኋላ ጌታ ኢየሱስ ክርስቶስ እየታየ ይመለሳል። እንዳልኳችሁ ይሄ የጌታ የኢየሱስ ክርስቶስ የኢየሱስ ምኞት ነው። የዮሐንስ ወንጌል ምዕራፍ 14 ላይ ምዕራፍ 17 ላይ በጸሎቶቹ ስንመለከት ጌታ ኢየሱስ ክርስቶስ ዳግም ሊያገኘን ይናፍቃል። እኔ እመጣለሁ፣ እኔ ከእናንተ ጋር እሆናለሁ፣ እናንተም ደግሞ ከኔ ጋር ትሆናላችሁ ብሎ ሲናገር እንመለከታለን። ያኔ የኢየሱስ ናፍቆት ይፈጸማል፣ የኛ ናፍቆት ይፈጸማል። እኛ ከእርሱ ጋር እንሆናለን። በመናየው ጊዜ ደግሞ ወደ እርሱ ወደ መምሰል እንደምንለወጥ አንደኛ ዮሐንስ መልእክት ላይ እርሱ እንድንመስል እንለወጣለን። እርሱ ደግሞ ወደሚሄድበት እንሄዳለን። እኛ እሱ አያሳስበንም። በሰማይ ሲሆን ከእሱ ጋር በሰማይ እንሆናለን። ወደ ምድር ቢመጣ ከእሱ ጋር በምድር እንነግሳለን። እሱ ወደሚሄድበት እንሄዳለን። ስለዚህ በዚህ ቃል ተጽናኑ። ላዘኑ ክርስቲያኖች፣ ወዳጆቻቸው ለሞቱባቸው ክርስቲያኖች፣ ተስፋ እንደሌላቸው እያሰቡ ላሉ ክርስቲያኖች እንደዚህ አትዘኑ። እናንተ ተስፋ አላችሁ። ተስፋ እንደሌላቸው አትዘኑ። ዳግም ክርስቶስ በክብር ሲመጣ ከናንተ መካከል የሞቱ ቅዱሳን በጌታ ይሁኑ እንጂ ከናንተ ጋር እንደገና ይገናኛሉ፣ ታገኙዋቸዋላችሁ ብሎ መልእክት ሲጽፍላቸው እንመለከታለን። ሁለተኛው መልእክት እንድንመለከት የምፈልገው አንደኛ ቆሮንቶስ ምዕራፍ 15:51 እስከ 54 ባለው ክፍል ላይ የዚህ የሥጋችን መለወጥ የሚሞተው ይሄ ሥጋችን ወደማይሞተው ሥጋ የሚበሰብሰው ይሄ ሥጋችን ወደማይበሰብሰው ሥጋ በቅጽበት ዓይን እንደሚለወጥ ጳውሎስ እዛ ክፍል ላይ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 እስከ 54 ባለው ክፍል ላይ እናንተ እንድታነቡት ክፍሉን ያዙት። እዚያ ላይ ጌታ በሚመጣበት ጊዜ የሚታየው ሥጋችን፣ ይሄ የሚበሰብሰው ሥጋችን፣ ይሄ የሚደክመው ሥጋችን፣ ይሄ የሚዝለው ሥጋችን፣ የሚደክመው ሥጋችን ወደማይደክመው ወደማይበሰብስ ወደማይሞት ሥጋ በቅጽበት ይለወጣል። ይሄ ታላቅ ለውጥ ደግሞ የሚሆነው በጌታችን በኢየሱስ ክርስቶስ ዳግም መምጣት ላይ ነው። እሱ ዳግም ሲመጣ እንለወጣለን። እንግዲህ ፈጠን ብዬ ላዩን ነው እየነገርኳችሁ ያለሁት። እናንተ ጠለቅ ብላችሁ እንድታነቡት አበረታታችኋለሁ፣ ስለ ጌታ ኢየሱስ ክርስቶስ ዳግም ምጽአት እንድታጠኑ። ነገር ግን ሐሳቡን እኔ ላስጀምራችሁ። እንግዲህ ይሄ ዳግም መመለስ ከሆነ በኋላ ሁለት ዙፋኖች እንዳሉ ደግሞ መጽሐፍ ቅዱስ ስናጠና እንመለከታለን። የክርስቶስ የፍርድ ወንበርና ነጩ ዙፋን። ወደዚህ የክርስቶስ የፍርድ ወንበር የምንቀርብ እኛ በክርስቶስ ኢየሱስ ያመንን ሰዎች ብቻ ነን። በክርስቶስ ኢየሱስ ያመኑ ወደዚህ ወደ ክርስቶስ ወንበር ዙፋን ይቀርባሉ። በዛም የሆነው ታዲያ ምንድን ነው? በዛም የሆነው በጌታ በኢየሱስ ክርስቶስ ያመኑ ማመናቸውን ደግሞ በሥራ የገለጡ እንደሚገባ የተመላለሱ የሽልማት ስነ ስርዓት ይካሄዳል። መጽሐፍ ቅዱስ ላይ ስንመለከት ጳውሎስ በተለያየ ስፍራ ላይ ጴጥሮስም ስለ አክሊሎች ሲያወሩ እንመለከታለን። የሕይወት አክሊል፣ የጽድቅ አክሊል። እነዚህ አክሊሎች እንደሚሰጥ ደግሞ እጅግ በጣም ደስ የሚል እጅግ በጣም ደግሞ ልብን የሚያሞቅ በነዛ ሁሉ ቅዱሳን ፊት በነዛ ሁሉ መላእክት በሰማይ ሰራዊት ሁሉ ፊት ኢየሱስ ክርስቶስ አንተ ታማኝ በጎ ባሪያ የሚል ዕውቅናን የሚሰጥበት ስፍራ። አንተ ታማኝ በጎ ባሪያ፣ ጌታ ኢየሱስ ክርስቶስ ራሱ አምላክ የሆነው በነዛ ሁሉ ቅዱሳን ሁሉ ፊት የሚመሰክርልን ይሄ የክርስቶስ የፍርድ ወንበር ላይ የሚደረግ የሽልማት ስነ ስርዓት። ታዲያ በጌታ በኢየሱስ አምኜ ያልሰሩ ምን ይሆናሉ? እነዚህ ሰዎች አንደኛ ቆሮንቶስ ምዕራፍ 3:15 ላይ ስራቸው ይቃጠልባቸዋል ይላል። ነገር ግን በእሳት እንደሚድኑ ይድናሉ ብሎ ደግሞ ይናገራል። ነጩ ዙፋን ፍርድ እንግዲህ በክርስቶስ ኢየሱስ ያላመኑ የሚቀርቡበት ዙፋን ነው። በዛ ፍርድ ይፈረድባቸዋል በክርስቶስ ኢየሱስ ባለማመናቸው ምክንያት። እነዚህ እውነቶች በዛ ይከናወናሉ። እንግዲህ
እግዚአብሔርን ታላቅ ፍቅር እንመለከታለን። የዳነው እኛ ክርስቲያኖች በክርስቶስ ኢየሱስ ላይ ባለን እምነት ነው። ለመዳን ስራ ያስፈልገንም፣ በስራችን አልዳንም። ከእግዚአብሔር ጽድቅ ጋር የሚስተካከል ስራ እኛ ጋር የለም፣ አንችልም። ክርስቶስ ኢየሱስ በሰራው ስራ ግን በአብ ፊት መቆም ችለናል። ታዲያ ካመንን በኋላ ደግሞ በዚህ ባመንነው እምነት እንድንመላለስ አቅምን የሚሰጠን ራሱ እግዚአብሔር ነው። ጸጋን የሚሰጥ ራሱ እግዚአብሔር ነው። በዚህ በሰጠን ጸጋ ስንሰራ ሰማይ ላይ አክሊል ይጠብቀናል። ሰማይ ላይ ይሄ አክሊል የሚሰጠን አክሊል ዘላለም የሚኖር አክሊል ነው፣ የሚወሰድ አክሊል አይደለም። ድነት ከመጀመሪያ እስከ መጨረሻ ከእግዚአብሔር ነው። የሚያድን ከመጀመሪያ እስከ መጨረሻ እግዚአብሔር። ክብር ለጌታ ለኢየሱስ ይሁን። በእንደዚህ አይነት ፍቅር ተወደናል። አጠገባችሁ ያለውን ሰው ያዙትና ጌታ ኢየሱስ እንደዚህ ወዶሃል፣ ጌታ ኢየሱስ እንደዚህ ወዶሻል። ክብር ለጌታ ለኢየሱስ ይሁን። በእንደዚህ አይነት ፍቅር የወደደን አምላክ ይባረክ። ታዲያ ከነዚህ ነገሮች በፊት ከነጩ ዙፋን ፍርድ ከነዚህ ፍርዶች በፊት የሚሆን ነገር የለም ወይ ብላችሁ ከጠየቃችሁ አለ። መጽሐፍ ቅዱስ የሚያስተምር በዚህ በመጨረሻው ዘመን የሚሆኑ ነገሮችን ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ደግሞ ለነዚህ ሰዎች አስተምሯቸዋል፣ ለነዚህ ለተከተሉት ለወዳጆቹ። እንግዲህ እናንተ ክርስቲያኖች ናችሁ፣ የመጨረሻ ዘመን እንዳለ ከልጅነታችሁ ጀምራችሁ ተምራችኋል። የዘመን መጨረሻ አለ። ይሄ የምናየው ምድር የሚያልፍበት አዲስ በሆነ የሚተካበት ጊዜ አለ። ታዲያ ማቴዎስ ወንጌል ምዕራፍ 23 እና 24ን እስኪ ትንሽ ለመመልከት እንሞክር። ማቴዎስ ወንጌል ምዕራፍ 23 ላይ ጌታ ኢየሱስ ክርስቶስ ረዘም ያለ ንግግር ከጻፎችና ከፈሪሳውያን ጋር ሲያደርግ እንመለከታለን። በተለያዩ ጉዳዮች ሲወያይ ሲነጋገር እንመለከታለን። ከዚህ ንግግር በኋላ ሲወጣ ደቀ መዛሙርቱ ከቤተ መቅደስ ሲወጣ አይተው ጌታ ሆይ ብለው ጠሩትና ይህን ቤተ መቅደስ ተመልከት ብለው ጌታ ኢየሱስ ክርስቶስ አብሮ ከነሱ ጋር ቤተ መቅደሱ እንዲያደንቅ ለኢየሱስ ሲነግሩት ኢየሱስ እንደዚህ ብሎ መለሰ፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። እጅግ በጣም ከበድ ያለ ሐሳብ። ቤተ መቅደስ ማለት ለነሱ እጅግ በጣም ትልቅ የሆነ ነገር ነው። የነሱን ሙሉ ነገራቸውን የሚይዝ አለባበስ ሊሆን ይችላል፣ የተለያዩ ነገሮቻቸውን የነሱ እምነታቸው ነው የሚይዘው። ጌታ ኢየሱስ ክርስቶስ እነዚህ ሰዎች በጉጉት የሚጠብቁት የቤተ መቅደስ መጠናቀቅ እንደሚፈርስ ነው ጌታ ኢየሱስ ክርስቶስ ነገራቸውና ምዕራፍ 23 ላይ ስትመለከቱ ጌታ ኢየሱስ ከነዚህ ከጻፎችና ከፈሪሳውያን ጋራ ከእግዚአብሔር ዘንድ ይዞ ስለመጣው ስለዚህ መንግስት ሲመሰክር እነዚህ ሰዎች በግብዝነት አለመቀበልን መርጠው ጌታ ኢየሱስ ክርስቶስ የሚላቸውን ትምህርት ላለመከተል ወስነው በእንቢተኝነት ከኢየሱስ ጋር ሲከራከሩ አይቶ ጌታ እንደዚህ ይላቸዋል፣ እናንተ ግብዞች የሚልን ቃል በተደጋጋሚ ትመለከታላችሁ። እናንተ ግብዞች ብሎ ጻፎችን ሲኮንናቸው እንመለከታለን። በልዩ ልዩ ጉዳይ ካነጋገራቸው በኋላ እላችኋለሁ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም ብሎ ሲወጣ ነው እንግዲህ ደቀ መዛሙርቱ አግኝተው ጌታ ሆይ ይህንን ቤተ መቅደስ ተመልከት ብለው ሊያሳዩት የጀመሩት። ጌታ ኢየሱስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብለው ሲነግራቸው ብዙ ጥያቄዎች ሊፈጠሩባቸው እንደሚችል መገመት አይከብደንም። ድንገት 3 ጥያቄዎችን አንድ ጊዜ ጠየቁት። ይህ መቼ ይሆናል? የቤተ መቅደሱ መፍረስ የተመለከተ ጥያቄ። የመምጣትስ ምልክት ምንድን ነው? የኢየሱስ ክርስቶስን ዳግም ምጽአት የተመለከተ ጥያቄ። ሶስተኛ ጥያቄ ደግሞ የነዚህ የዘመንስ ፍጻሜ መቼ ነው? የዓለማት ፍጻሜ የነዚህ ምልክቱስ ደግሞ ምንድን ነው ብሎ ጌታ ኢየሱስ ሲጠይቁ እንመለከታለን። እንግዲህ ስለ ዘመን ፍጻሜ ስለሚሆኑ ምልክቶች ማወቅ ስፔሲፊክ የሆነችን ቀን ለማወቅ ባይረዳንም ነገር ግን በዚህ በምናየው ዓለም ውስጥ የሚሆኑ ምልክቶችን ስንመለከት እንድንዘጋጅ ይረዳናል። ሁላችሁም እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር አስቀድሞ በተወሰነ በዘመን በመንግስታት በአራተኛው በመጨረሻው ዘመን በምንለው ዘመን እንደመጣ እናውቃለን። ዳንኤል ታስታውሳላችሁ። ዳንኤል መጽሐፍ ትንቢተ ዳንኤል ላይ ምዕራፍ 2 ላይ ንጉሡ ናቡከደነፆር ያየው ህልም አንድ ሐውልት ያይና ራሱ በወርቅ ደረቱ በብር ወገቡ በናስና
እግሮቹ በሸክላና በብረት የተሰራ ትልቅ ሐውልት እንዳየ ደግሞ ይህ ሐውልት ከተራራ መካከል እጅ ያልገባበት ድንጋይ መጥቶ ጥሎ ታላቅ ተራራ ሆኖ ደግሞ እንደቆመ እንመለከታለን። እዛ ክፍል ላይ ንጉሡ ህልሙ ጠፍቶበት ዳንኤል ጸልዮ ህልሙን እንደፈታለት እንመለከታለን። ተመሳሳይ አይነት ትርጉም ያለው በተለየ አይነት ሁኔታ ያየው ደግሞ ህልም ምዕራፍ 7 እና ምዕራፍ 8 ላይ ደግሞ በትንቢተ ዳንኤል ላይ እንመለከታለን። ምዕራፍ 7 ላይ 3 አይነት እንስሶችን ሲመለከት እንመለከታለን። አንበሳ፣ ነብር፣ ድብና 10 ቀንዶች ያሉት አውሬ ተመሳሳይ አይነት የባቢሎንን፣ የፋርስና የሜዶንን፣ የግሪክንና የሮምን መንግስት ምሳሌ የወከሉ እነዚህ 4 እንስሶች ምዕራፍ 2 ላይ ምዕራፍ 7 ላይ ተመሳሳይ ፍቺ ያላቸው አይነት ህልሞች ሲመለከት እንመለከታለን። ቀጠል ብሎ ምዕራፍ 8 ላይ 2 ነገሮችን ሲመለከት እናያለን። 2 ቀንድ ያለው አውራ በግንና 1 ቀንድ ያለው አውራ ፍየልን ሲመለከት እንመለከታለን። ከዛ በኋላ ሲጣሉ ሲዋጉ እንመለከትና 1 ቀንድ ያለው አውራ ፍየል 2 ቀንድ የነበረውን አውራ በግ ወቅቱ እንደገደለው እንዳጠፈው እንመለከታለን። እነዚህ ቀንድ የሆኑ 2 ቀንዶች ያሉት አውራ በግ የሚወክለው ጥምር የሆነውን የሜዶንና የፋርስ መንግስት ሲሆን በመቀጠል ደግሞ 1 ቀንድ የነበረው አውራ ፍየል የሚወክለው ደግሞ ቀጥሎ የሚመጣውን መንግስት የግሪክን መንግስት ነው። ሁላችሁ ምናልባት ታሪክን የምታጠኑ ደግሞ የቤተ ክርስቲያንን ታሪክ የምታጠኑ ታሪክንም ወጣ ብላችሁ የምታጠኑ ታላቅ የነበረ አንድ ንጉስ እንደነበረ እንመለከታለን። አሌክሳንደር ዘግሬት የሚባል ታላቁ እስክንድር ካልተሳሳት ይሄ የሜዶንና የፋርስን መንግስት ጥምር የሆነው መንግስት አፍርሶ በስልጣን ላይ ቁጭ አለ። ዓለምን ለማስተዳደር ጀመረ። ነገር ግን ልክ በትንቢቱ እንደተነገረ ምዕራፍ 8 ላይ ይሄ አሸንፎ ከተቀመጠ በኋላ ብዙ እንደማይቆይ እዛው መጽሐፍ ላይ እንመለከታለን። ይሄ ሰው በእድሜዎቹ በ30ዎቹ መጀመሪያ ላይ እጅግ ጠጅና ሰካራም ስለነበረ በህመም ታሞ እንደሞተ ታሪክ ይናገራል። እንዳልኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ከግሪክ ቀጥሎ ያለ ሮም አስተዳደር ይሄ መንግስት በሚገዛበት በአራተኛው መንግስት በመጨረሻው ዘመን እንደመጣ ልነግራችሁ ነው ይሄን ሁሉ የሄድኩት። ይሄን ማወቅ ታዲያ ከምን ያድነናል? አንደኛ የእግዚአብሔር ፈቃድ በእርግጥ እንደሚከናወን፣ እግዚአብሔር የሚናገረው ትንቢት በእርግጥ እንደሚፈጸም፣ ልክ እንደተባለ ልክ እንደተተነበየው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዘመን መጨረሻ ተገለጠ። ኢየሱስ ክርስቶስ ከድንግል ማርያም ሲወለድ በስጋ ሲወለድ ታዲያ ይሄ የመጨረሻው መጀመሪያ ብለን መጥራት እንችላለን። ከዚያ ጊዜ በኋላ ጌታ ስለ ዘመናት የሚናገራቸውን ደግሞ እንድንመለከት እንዲገባን ብዬ ነው። ይህን ማወቅ በተለይ ማቴዎስ ወንጌል ምዕራፍ 24 ላይ እንዳልኳችሁ ጌታ ኢየሱስ ክርስቶስ ሰፋ ያለ ንግግርን ነው ሲያደርግ የምንመለከተው። ይሄን የአይሁድን እንቅስቃሴንና የመጨረሻውን ዘመን ምልክቶች ነጣጥለንና አገናኝተን መመልከት እጅግ በጣም ወሳኝ ነው። ማቴዎስ ወንጌል ምዕራፍ 24 ላይ የሚናገረው አይሁድን የሚመለከትም ክፍል ስላለ ማለት ነው። ለምን እንደዚህ ያልኳችሁ? ስለ መጨረሻው ዘመን ስናጠና ከአይሁድ ባህል ጋር የተነገሩ ትንቢቶችን ማወቅ ለምን አስፈለገ? ጌታ ኢየሱስ ክርስቶስ እንግዲህ ቅድም እንዳልኳችሁ ቤተ መቅደሱ እንደሚፈርስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ እንዳወራው ጌታ ኢየሱስ ከተናገረ ከ40 ዓመታት በኋላ በ70 ዓመተ ምህረት የቤተ መቅደሱ መፍረስ ሆነ። ቤተ መቅደሱ ፈረሰ፣ አይሁድም ደግሞ ተበተነ። ታዲያ ያን ጊዜ የተነሳ ትምህርት ነበረ። እንግዲህ ኢየሱስ መጥቷል፣ በመንፈስ ቅዱስ መውረድ መጥቶ ሄዷል፣ ቤተ መቅደሱም ፈርሷል ብሎ የሚያስተምሩ ትምህርት ስለነበረ ነው። እነሱ የወሰዱት የተረዱት ይህን ትምህርት አጣመው ጌታ ኢየሱስ ክርስቶስ ያወራውን ስለ ቤተ መቅደሱ መፍረስና ስለ መጨረሻው ዘመን ያለውን ቀላቅለው ስለተረዱት ነው ነጣጥሎ ማየት አስፈላጊ ነው ያልኳችሁ። ሉቃስ ወንጌል ምዕራፍ 21 ላይ ተመሳሳይ የሆነ ከማቴዎስ ወንጌል ምዕራፍ 24 ጋር የተመሳሰለ ምልክቶችን እንመለከታለን።
ማቴዎስ ወንጌል ምዕራፍ 24 ላይ እስኪ በወፍ በረር እንመልከት። 3 ነገሮች ብቻ ላውራችሁ። ማቴዎስ ወንጌል ምዕራፍ 24 ላይ ጌታችን ለተጠየቀው ለነዚህ ጥያቄዎች ስለ ምልክቶቹ ሲያወራ ሰፋ ያለ ሐሳብ ስለሆነ በ3 ምልክቶች ጠቅለል አድርጌ በእነሱ ውስጥ ደግሞ ትንሽ እንመለከታለን። ማቴዎስ ወንጌል ምዕራፍ 24 ላይ ሙሉን አናነበውም። ከቁጥር 4 እስከ 20 ያለውን ከዛም ቀጥሎ ያለውን እንድታነቡት አበረታታችኋለሁ። ጌታ ኢየሱስ ክርስቶስ ከቁጥር 4 እስከ 8 ላይ ባለው ክፍል ላይ ማቴዎስ ወንጌል ላይ የመጣር መጀመሪያ ብሎ የሚነግራቸው ምልክቶች አሉ። እኔ ኢየሱስ ክርስቶስ እንደምመጣ ምልክቶች የሆኑ የመጣር መጀመሪያ ብሎ የሚነግራቸው 4 ምልክቶች አሉ። አንደኛ እኔ ክርስቶስ ነኝ እያሉ በመካከላችሁ ይመጣሉ፣ ብዙዎችንም ደግሞ ያስታሉ ብሎ ይናገራል። ጌታ ኢየሱስ ክርስቶስ እውነተኛ መሲያችን በስጋ ከተገለጠ በኋላ እኔ ክርስቶስ ነኝ እያሉ የተነሱ እጅግ ብዙ ሰዎች እንደነበሩ ብዙ ታሪክ ይናገራል። እኔ ማስታወሰው ከ30 በላይ እጅግ በጣም ብዙ ሰዎች የሚከተሏቸው እኔ ክርስቶስ ነኝ የሚሉ ሰዎች ተነስተው እንደነበረ ነው። በቅርብ አሁን ሚዲያ ላይ መመልከት ትችላላችሁ። ሩሲያ ላይ ያለ እኔ ክርስቶስ ነኝ ብሎ ብዙ ደቀ መዛሙርት ያሉት የሚከተሉት የሚያመልኩት ሰው አለ። እኔ ክርስቶስ ነኝ እያለ የሚመለክ ደግሞ እዚሁ አቅራቢያ በእኛው አፍሪካ ውስጥ ኬንያ ላይ በጣም በሚያስደነግጥ ሁኔታ ደቀ መዛሙርት ያሉት የሚመለክ ወርሺፕ የሚደረግ ብዙ ስርዓቶች ያሉት ክርስቶስ ነኝ የሚል እንደውም እየተመለከትኩ ከምዕራቡ ዓለም የመጣ አንድ ጋዜጠኛ አንተን ምን ያክል ሰው ያውቃል ብሎ ጠየቀው። የአካባቢ ሰው በአጠቃላይ ከ1 ሚሊዮን በላይ የሆነ ሰው ያቀኛል። አላመነውም የጋዜጠኛ። እሺ ገበያ እንውጣለው። እንግዲህ ከደቀ መዛሙርቱ ጋር ሆኖ ነው የሚወጣው። ገበያው ሲወጣ ይጠይቃቸዋል ሰዎቹ፣ ይሄ ሰው ማን ነው? እሱማ ክርስቶስ ነው፣ እሱ ኢየሱስ ክርስቶስ ነው ይላል። የሚጠይቃቸው እያንዳንዱ ሰዎች እኔ ክርስቶስ ነኝ ብሎ ነግሯቸዋል። እነዚህ ሰዎች ክርስቶስ ነው ብሎ ያመልኩታል። ታዲያ ጌታችን አስቀድሞ ከ2000 ዓመታት በፊት ያወራው ነገር ነው። እኔ ክርስቶስ ነኝ እያሉ ብዙ ሰዎች ይመጣሉ፣ ይሄ የመጣር መጀመሪያ ላይ የሚሆኑ ምልክቶች ናቸው ብሎ ይነግራቸዋል። በመቀጠልም ደግሞ በመጣር መጀመሪያ ላይ ጦርነቶች ይነሳሉ፣ እጅግ ብዙ ጦርነቶች በምድር ላይ ይደረጋሉ ብሎ ጌታችን ሲናገር እንመለከታለን። ስለ ጦርነት እንግዲህ ብዙዎቻችሁ ታውቃላችሁ። እጅግ በጣም አስከፊ የነበሩ ጦርነቶች በምድር ላይ ተከናውነዋል። ከነዚህ ውስጥ የመጀመሪያው ዓለም ጦርነት፣ የሁለተኛው ዓለም ጦርነት። የመጀመሪያው ዓለም ጦርነት ከ40 ሚሊዮን በላይ ህዝብ ሞቶበታል። በሁለተኛው ዓለም ጦርነት ከ50 እስከ 85 ሚሊዮን ህዝብ ሞቶበታል። በሰው ልጅ ታሪክ ውስጥ እንዲሆኑ የማያውቅ ሁለተኛው ዓለም ጦርነት። ጌታ ኢየሱስ ክርስቶስ እንደዚህ አይነት ጦርነቶች እንደሚሆኑ ጌታ አስቀድሞ ተናግሯል። እነዚህ ምልክቶች ስትመለከቱ ለመጣ በደጅ እንደሆንክ እንድታውቁ እያለ ነው ጌታ እያሳሰበ ያለው። ሲቀጥል እንደዚህ ይላችኋል፣ ብዙዎች ይራባሉ፣ ደግሞ ቀጥለው እንዲዳል የምድር መናወጥ በልዩ ልዩ ስፍራ ይሆናል። የምድር መናወጥና ራብ እንግዲህ በተለያየ ዘመን በተለያየ ቦታ የሚከናወን ክስተት ነው። ነገር ግን በዚህ መጣር መጀመሪያ ላይ እጅግ በተደጋጋሚ እጅግ በከፋ ኤክስቴንት ነው እየሆኑ ያሉት። እነዚህ ምልክቶች ስትመለከቱ እኔ በደጅ እንደሆንኩ የገባሁትን ቃል ለመፈጸም እየመጣሁ እንደሆነ እንድትመለከቱ። ሉቃስ ቀጥሎ ከ9 እስከ 22 ባለው ክፍል ላይ ደግሞ ጌታ ኢየሱስ ክርስቶስ ያወራውን ንግግር በአምስት አይነት ምልክቶችን ደግሞ ይናገራል። አንደኛ በክርስቶስ የሚያምኑ እነሱ የተጠሉ ይሆናሉ። የሚጠሉበት ምክንያት በክርስቶስ ኢየሱስ ያላቸው እምነት ብቻ ነው። እነዚህ ነገሮች ይሆናሉ በታላቁ መከራ ዘመን ብሎ ይነግራቸዋል። ሐሰተኞች ነቢያት እውነት ያልሆነውን ትምህርት ያስተምሯቸዋል፣ በመካከላቸው ይመጣሉ። እዚህ ቅድስት የሆነች በክርስቶስ ኢየሱስ ደም የታጠበች ቤተክርስቲያን ለሙሽራው እንዳትዘጋጅ በሐሰት ትምህርት ወደ ኋላ የሚመልሱ ሐሰተኞች ነቢያት ይነሳሉ። በዓለም ላይ ብዙ ሰዎች ብዙ ክፋት ከመብዛቱ የተነሳ
ጌታ ኢየሱስ ክርስቶስ ጋር ያላቸው ፍቅር ይቀንስና ይመለሳሉ ደግሞ ይላል። እጅግ በጣም አሳዛኝ ካለው ክፋት የተነሳ ነገር ግን እስከ መጨረሻ የሚጸና የተባረከ እስከ መጨረሻ የሚጸና እሱ ደግሞ ይድናል ብሎ ደግሞ ይናገርና እነዚህ የሚጠሉት ብቻ መጥፋት ብቻ ሳይሆን ደግሞ ጌታን እጅግ የሚወዱት በምድር ይበተናሉ። ይሄን የመሰራችሁን ወንጌል ለማብሰር ይዞራሉ። ጌታ ኢየሱስ ክርስቶስን ከመውደዳቸው የተነሳ በዚህ በታላቁ መከራ ዘመን ብዙዎች ወንጌልን ይዘው ይሄዳሉ። ይሄ ምልክት ነው። በመቀጠል ደግሞ በእስራኤል ላይ እጅግ ታላቅ የሆነ እልቂት ደግሞ እንደሚሆን ይናገርና ከዚያን ጊዜ በኋላ የሰው ልጅ መምጣት በደመና ይታያል። እነዚህ ነገሮች ሁሉ ከሆኑ በኋላ የሰው ልጅ በክብር ይመለሳል ብሎ ጌታ ኢየሱስ ክርስቶስ ይነግራቸዋል። ታዲያ እነዚህን ምልክቶች ማወቅ ለምን ይጠቅመናል? ጌታ ኢየሱስ ክርስቶስስ ለምን እነዚህን ምልክቶች ነገረን? እንግዲህ ጌታ ኢየሱስ ክርስቶስ ካወራቸው ነገሮች ከነዚህ ንግግሮች ውስጥ የምንመለከተው ሁለት ነገር ነው። አንደኛ እንዳትስቱ። በንግግሩ ውስጥ በተደጋጋሚ የምንመለከተው ይሄንን ነው። ስለመጨረሻው ዘመን ምልክቶች ነግራቸው እንዳትስቱ ተጠንቀቁ። በዚህ መጨረሻው ዘመን ላይ ካሉ ትግሎች መካከል እጅግ በጣም አስቸጋሪ እጅግ በጣም ከባዱ መንፈሳዊ ሽንገላ ነው። ሽንገላ። ስለዚህ የሐሰት ትምህርት በመካከል በመግባት ታውቃላችሁ። ሁለተኛ ጴጥሮስ ላይ ጴጥሮስ በጻፈላቸው መልእክት ላይ አንዳንድ ሰዎች በክርስቶስ ኢየሱስ ያላቸውን እምነት እንዲጥሉ የሚያደርገን አይነት ትምህርት ሲያስተምሩ ጴጥሮስ እንደዚህ ብሎ ይጽፍላቸዋል። እነዚህ ሰዎች የሚሉት ምድር እንደነበረች ትቀጥላለች ነው እያሉ ያሉት። ምድር ትናንት እንደነበረች ዛሬም እንደዚህ ሆነች፣ ነገም እንደዛው። አዲስ ነገር ኢየሱስ ይመጣል የምትሉት የት አለ? የት አለ? መቻየ ነው እያሉ ያስተምሯቸዋል። ነገር ግን እንደዚህ አይደለም፣ እርሱ አይዘገይም። ነገር ግን ሁለት ነገር ይነግራቸዋል። ጌታ ወዶ እየታገሰ ነው፣ ማንም እንዳይጠፋ ሁሉም ሰው ወደዚህ ድነት ወደሚገኝበት እምነት መጥቶ ከክርስቶስ ጋር እንዲሆን ስለሚፈልግ ነው የሚዘገየው። ደግሞ በጌታ ዘንድ ያለው የዘመን አቆጣጠር እናንተ እንደምታስቡት አይደለም። 1000 ዓመት እንደ 1 ዓመት፣ 1 ዓመት ደግሞ እንደ 1000 ዓመት ነው። ስለዚህ ጌታ የሚዘገይ የሚመስላቸው ለነሱ ይመስላቸዋል እንጂ ጌታ አይዘገይም። በጣም የሚገርማችሁ ይሄን ትምህርት የተነሳው ጴጥሮስ በሕይወት እያለ ነው። ጴጥሮስ ይሄን መልእክት ሲጽፍ 64 65 ዓመተ ምህረት አካባቢ ነው። ይሄ ማለት ጌታ ኢየሱስ ክርስቶስ በምድር ከነበረ ከጥቂት ዓመታት በኋላ ማለት ነው። እኛ ታዲያ ከ2000 ዓመት በኋላ ያለን ሰዎች እንዴት ያለ ጥንቃቄ ልናደርግ ይገባል። ስለዚህ ከመንፈሳዊ ሽንገላ ከሐሰት ትምህርቶች እንድትርቁ ስላለ መጨረሻ ያለን ዕውቀት በምድር ላይ የምንኖረው የግል የቤተ ክርስቲያን የማህበረሰብ አኗኗራችንን ይወስናል። አይታችሁ ከሆነ ከምድር ጋር የተሰፋ ስብከት ከምድር ጋር የሚያጣብቀን አይነት ትምህርት እየበዛ ነው። ሚዲያው ላይ አካባቢያችን ላይ ሰማይ እንዳናይ ምድር ብቻ እንድንል በጣም አበረታታችኋለሁ። እንድታጠኑ እንድታነቡ በደንብ እንድትሰሩ አበረታታችኋለሁ። ዋናችሁ ግን እሱ አይደለም። ሰማይ መመልከትን የሚያስረሳችሁ ከሆነ ወደ ጌታ ዘወር በሉ። ወደ ጌታ ዘወር እንበል። ከምድር ጋር የሚያጣብቁ ትምህርቶች በመጨረሻው በዚህ ዘመን ስለሚገለጡ ጌታ እንዳትስቱ ተጠንቀቁ ብሎ ይነግራቸዋል። ሁለተኛ ደግሞ እንደዚህ ምልክቶችን ሲነግራቸው እንዳትደነግጡ። ጌታ ስለሚወደን ይወደን የለም እንደዚህ አለ፣ እንዳትደነግጡ። ታውቃላችሁ ያው ብዙ ጦርነት ሲሆን ብዙ ረብሻ ሲሆን ሁሉ ሰው ይፈራል፣ ይደነግጣል። ጀግና ነኝ የሚል ይንበረከካል። ጌታ ኢየሱስ ክርስቶስ አስቀድሞ እነዚህ ምልክቶች ስትመለከቱ እንዳትደነግጡ እኔ ቀድሜ ነግሬያችኋለሁ። እኔ ልመጣ ስል እንደዚህ አይነት ምልክቶች ይኖራሉ፣ እንዳትፈሩ። ስደት በእናንተ ላይ ቢደርስባችሁ እኔ ልመጣ፣ ስለዚህ እንዳትስቱ ተጠንቀቁ ብሎ ይነግራችኋል። እንግዲህ እነዚህን ሁሉ ምልክቶች ካየን ጌታ ኢየሱስ ክርስቶስ ያወራውን ንግግር ካየን ጌታ ኢየሱስ ክርስቶስ ያስተማረውን እነዚህን ትምህርቶች ካየን በኋላ ውሳኔ እንድንወስን ዝግጅት እንድናደርግ
ጴጥሮስ በመልእክቱ እንዳላቸው ጥንቃቄ እንድታደርጉ ከምድር ጋር ትምህርት ቀስ በቀስ ነው የሚወረን የሚይዘን ቀላል እየመሰለ መልካም እየመሰለ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ መንፈሳችሁ ስጋችሁ ነፍሳችሁ ጌታ ኢየሱስ ክርስቶስ በመጣበት ጊዜ ያለ ነቀፋ ፈጽሞ ይጠበቁ የሚጠራችሁ የታመነ ነው እሱ ደግሞ ያደርገዋል ይለናል አሜን በቶሎ መጣለው ይላል አሜን ጌታ ኢየሱስ ሆይ ቶሎና ጥቂት እንጸልይ ጌታ ኢየሱስ ክርስቶስ በደቀ መዛሙርቱ እንዳስተማረ ዛሬም ደግሞ በመንፈሱ በኩል እንዲህ እንዳስተማረ እግዚአብሔር ሲያስተምረን ምክንያት አለው እንዲሁ እግዚአብሔር ቃል በከንቱ አይመጣምና ጌታ ኢየሱስ ክርስቶስን በመጠበቅ ሕይወት እንድንባረክ ጴጥሮስ እንዳለው የጌታ መምጣት እየናፈቃችሁ እያስቸኮላችሁ እግዚአብሔር እናመሰግናለን ክብር ሁሉ ለስምህ ይሁን በፊትህ ተገኝተን እንድንማር አንተ እንዴት እንደወደድከን እንዴት እንዳዳንከን አውቀን ደግሞ መተህ እንደምትወስደን ያ የወደድከን ፍቅር እንደሚያሳይ ስላስተማርከን የከፈልክልን ዋጋ እጅግ ውድ ስለሆነ ደግሞ እንደምትመለስ እርግጠኞች እንድንሆን ስለምትፈልግ ይህንን ቃል በመካከላችን ስላመጣ እናመሰግናለን ይሄ ቃል በልባችን ይክበድ በጌታ በኢየሱስ ክርስቶስም ለሌሎች መዳን ምክንያት እንድታደርገን ወደዚህ እውነት ብዙዎች እንዲሮጡ ወደዚህ ፍቅር ብዙዎች እንዲሮጡ በጌታ በኢየሱስ ስም ምክንያት እንድታደርገን እለምንሃለሁ ለስምህ ክብር ይሁን በኢየሱስ ስም